ከክርስቶስ ልደት ከ3600 ዓመት በፊት የመጀመሪያው ሕያው ሚውታንት የሆነው አፖካሊፕስ የጥንቷ ግብጽ ፈርዖን በመሆን በታላቅ ኃይሉ ሁሉም እንዲሰግድለት አደረገ። ሰውነቱ እያረጀ ሲሄድ ሌላ ሰውነት መፈለግም ስለሚኖርበት አንድ የመፈወስ ኃይል ያለው ሚውታንት ሰውነትም ይመርጣል። ይሁን እንጂ የሰውነት ሽግግር ስነ ስርዓቱ እንደተጀመረ በጭቆናው የተማረሩ አንዳንድ ወታደሮች ስነ ስርዓቱን ለማደናቀፍ ወስነው የአሸዋ ድንጋይ ብሎክን ገልብጠውትም ይህም የፒራሚዱን አሰራር በማበላሸት ሁሉም ነገር እንዲፈርስም አደረገ። ቢሆንም አፖካሊፕስ የሰውነት ሽግግሩን ማጠናቀቅ ችሎ ተከታዮቹ ኃይላቸውን ተጠቅመው ፈርዖኑ ወደ ደህንነቱ ቦታ ወስደውት በብዙ ቶን አለት ስርም ተቀብሮ ሳለ ለመከላከልም የኃይል ጋሻም ፈጠሩ። ከ5500 ዓመታት በኋላ በ1983 ዓመተ ምህረት ወጣት ተማሪ የሆነው ስካት ሰመርስ በ1973 ዓመተ ምህረት ስለተፈጠረው የዋይት ሃውስ ውጊያ ትምህርት እየተከታተለ ሳለ በአይኖቹ ላይ የሚረብሽ ነገር ተሰምቶት በአስቸኳይ አይኖቹን መጨፈንም ጀመረ። ወጣቱ ወደ መጸዳጃ ቤት እንዲሄድ ጠየቀና እየሆነ ያለውን ነገር ለመረዳት እየሞከረ መስታወት ተመልክቶ ነገር ግን ሌላ ተማሪ ስኮት የሴት ጓደኛውን እያሽኮረመመ መስሎት እሱን ለመከተልም ስለወሰነ በአንዱ መጸዳጃ ቤት ራሱ ላይ ለመቆለፍ ተገዶ ጉልበተኛው ወጣቱ ከፍርሃት የተነሳ እያለቀሰ እንደሆነ በማሰብ በሩን ማጋጨት ሲጀምር ሰመርስ ተናዶ አይኖቹን ከፍቶ ጉልበተኛውን ወደ ሌላ ጎን የገፋና የመጸዳጃ ቤቱን ግማሽ ያፈረሰ የኃይል ፍንዳታም ለቀቀ። ከክስተቱ በኋላ የስኮት ወላጆች እርዳታ እንዲፈልግ አጥብቀው በመጠየቅ ወንድሙ አሌክስ ፕሮፌሰር ዣቪየር ሊረዳቸው እንደሚችል በማመን ወደ ኤክስ ማንሽን ለመውሰድም ወሰነ። ዋናው አስተዳዳሪው ወጣቱን እንዳየው ወደ ውጭ ወስዶ የአይን መሸፈኛውን እንዲያወልቅና ኃይሉንም እንዲያሳያቸው ጠይቆት የአይኖቹ ፍንጣቂዎች ኃይል ምን ያህል እንደሆነ እንደተረዳ ወዲያውኑ በመገረምም አስመዘገበው። በምስራቅ በርሊን ኤንጅል በመባል የሚታወቅ ወጣት ሚውታንት ህገወጥ በሆነ የፍልሚያ ክለብ ውስጥ እየተዋጋ ሲሆን 10 ተከታታይ ውጊያዎችንም አሸንፏል። ይህም ለ11ኛው ውጊያ በወረዳ አድራጊዎች ዘንድ ተመራጭ አድርጎት ተራኪው አንድ ጋኔን እንዲያመጡ አስታውቆ ሰዎቹም ኖክተርን የተባለውን ቴሌፖርት የማድረግ ችሎታ ያለውን ሌላ ሚውታንትም ወደ ጎጆ ለቀውት ለመዋጋት ስለማይፈልግ ሰማያዊ ሚውታንትም መንቀሳቀስ ጀምሮ በውጪ ባለው ከፍተኛ ቮልቴጅ ንዝረት መውጣት አቅቶትም አይተን ሚስቲክ ልጇ እየተቃጠለ ማየቷን ቀጥላ ትራንስፎርመሩን ራሷን ለማጥፋትም ወስና በዚህም መላው ዑደት ከመጠን በላይ መጫን በመጀመርም መቆጣጠሪያውንም አነሳች። በጎጆው ውስጥ ከርት በመጨረሻ ለመዋጋት ወስኖ ጅል በአንደኛው ጥግ ላይ ቴሌፖርትም አድርጎት ይህም አንደኛውን ክንፉንም አቃጥሎት ከንዝረቱ በኋላ ትራንስፎርመሩ ፈነዳና ተመልካቾቹ ከክለቡን በፍጥነት ወጥተው ለተፋላሚዎቹ ከጎጆ እንዲወጡ ክፍተት ፈጥሮላቸው ሚስቲክ ከኖክተርን ጋር እንድታወራም አስችሏት ከግርግር ወስዳ አማራቀችው። በግብጽ ሞይራ የተባለች የሲአይኤ ወኪል አንድን ሚስጥራዊ አምልኮ ስትመረመር አንዳንድ ሰዎች በአንገታቸው ላይ እንግዳ የሆነ ምልክት ተነቅሰው አይታ ወንዶቹን እየተከተለችም ሞይራ አንድ ወጣት በአልጋ ልብስ የሆነ ነገር ሲሸፍን አየችና እቃው ለሽያጭ የቀረበ እንደሆነ መጠየቅ ብትጀምርም ነገር ግን ሰውየው ሊያስወጣት ሲሞክር ሴትዮዋ እሱን ዘርራው አልጋ ልብሱንም ከፊት ስትገፈው ይህም ወደ ጥንታዊ ዋሻ መግቢያም አጋለጠ። በዚህ ቦታ ሞይራ ትንሽ ወርቃማ ፒራሚድ አግኝታ እዚያ ተደብቃ አንዳንድ ሰዎች በእቃው ዙሪያ ሲጸልዩ ፎቶግራፍን ማንሳት ጀመራ። ጊዜው እያለፈ ሲሄድ የፀሐይ ብርሃን ወደ ዋሻው መግባት ጀመረና ቅርሱን መጥቶ ይህም ምልክቶቹ በወርቃማ መስመሮች እንዲያንጸባርቁም አድርገው እነዚህም ከምድር በታች ገብተው አፖካሊፕስ እንዲነቃም አደረገው። እጅግ በጣም ኃይለኛ የሆነው የመጀመሪያው ሚውታንት ከምልክቶቹ ሁሉንም ኃይል ወስዶ በሰውነቱ ላይ ያሉትን የአለት ቶኖች ማስወገድ ጀምሮም ዋሻውን በሶቪየት ህብረት እስከሚሰማ ድረስ በኃይል በማፈንዳትም የመሬት መንቀጥቀጥን ፈጠረ። በሶቪየት ህብረት ማግኒቶ በብረታ ብረት ፋብሪካ ውስጥ እየሰራ ባለበት ወቅት በመንቀጥቀጡ ምክንያትም የብረት ማቅለጫ ወድቆ በአንደኛው ሰራተኛ ላይም ሊወድቅ ሲል ይህም ማግኒቶ ወይም ኤሪክ በሁሉም ፊት ኃይሉን ተጠቅሞ እሱን እንዲያድንም አስገደደው። ሁሉም ሰው ማን እንደሆነ እንዳዩትም ሲያውቅ ማግኒቶ ለመሸሽ ወስኖ ወደ ቤቱ ሮጦ እዚያም ሚስቱ ልጃቸውን በተሻለ ፍጥነት እንድታዘጋጅም ጠየቃት። ነገር ግን ወደ መኝታ ቤት ስትሄድ ሚስቱ ልጅቷ እዚያ እንደሌለች ተረድታ ኤሪክ ተስፋ ቆርጦ ጫካውን ሮጦ እየፈለገ ልጁን ቀስቶችና ሌሎች የእንጨት መሳሪያዎች ባሏቸው የሶቪየት ህብረቶች እጅም አግኝቷት
ሊያወሩ እንደሚፈልጉም እየተናገሩ ፖሊሶች አንዳንድ የኤሪክ ባልደረቦች በስራ ቦታ እንግዳ ነገር እንደዘገቡ ገልጸው በ1973 ዓመተ ምህረትም ዋይት ሃውስ ላይ ስላደረገው ጥቃትም አንዳንድ ጋዜጣ ማሳዩት። ስፍር ቁጥር የሌላቸውን ግድያዎች እንደፈጸመ ተከሶ ማግኒቶ ልጁ ከተለቀቀች እጅ ለመስጠት ወስኖም፣ ነገር ግን ልጅቷ አባቷ ሲወሰድ ባየች ጊዜ ተበሳጭታ ኃይሏንም ቀስቅሳ መቶዎች የሚቆጠሩ ወፎች ፖሊሶችን እንዲያጠቁም ስታደርግ ግራ በመጋባቱ መካከል ከአንደኛው ወታደር የተተኮሰ ቀስት የልጅቷን ጀርባ አልፎ የኤሪክ ሚስትን ልብም መትቶ ሁለቱንም በአንድ ጊዜም ገደላቸው። ማግኒቶም በድንጋጤ ወደ እነሱ ሮጦ በቤተሰቡ መገደልም ልቡ ተሰብሮ፣ ነገር ግን ሐዘኑ ወዲያውኑ ወደ በቀል ጥማት በመለወጥ ለልጁ የሰጠውን ሀብል ተጠቅሞ እያንዳንዱን ወታደር አንገታቸውን በመምታትም ከ10 በላይ ወንዶችንም በአንድ ሰከንድ ውስጥም ገደለ። በኤክስሜን መኖሪያ ቤት ጂን ግሬግ የአፖካሊፕስ ራእዮችን ማየት ጀመራ። ፕሮፌሰር ቻርለስ ዣቪየርም ወደ ልጅቷ አእምሮ በቴሌፓቲ በመግባት ከትኩረቷ እንዲያወጣት ተገዶም ልክ እንደሷ ተመሳሳይ ራእይ ካየ በኋላ ቻርለስ ይህ ስለ ዓለም ፍጻሜ ማስጠንቀቂያ ሊሆን ይችላል ብሎ ተጨንቆ ከምድር መንቀጥቀጡ ጋር ግንኙነት እንዳለው በመጠራጠር አእምሮውን ወደ ካይሮ ለማጓጓዝም የነርቭ ሄልሜትም ለመጠቀም ወሰነ። ራእዩ ወቅት ዣቪየር ከዋሻው ስትወጣ ሞይራንም አውቋት ሲአይኤ በግብጽ ስለተከሰተው መንቀጥቀጥ ምን እንደሚያውቅ ለማወቅም እሷን ለማግኘትም ወሰነ። አፖካሊፕስ ከመቃብሩ ወጥቶ በመንገድ ላይ ሲሄድ አንዲት ወጣት ልጅ ትንሽ የአሸዋ አውሎ ንፋስ ለመፍጠር ኃይሏንም እየተጠቀመችም ከነጋዴዎች ስትሰርቅ አይቶ በሸሸችበት ጊዜ ልጅቷን ይዘዋትም አፖካሊፕስ ታይቶ አሁን ዓለምን የሚገዛው ማን እንደሆነ ቢጠይቅም ነገር ግን የጥንት ግብፃዊ ቋንቋ ስለሚናገር ማንም ሊረዳውም አልቻለም። ከዚያም ክፉ ሰው ከቀላል ሰዎች ጋር ለመነጋገር ሰልችቶት ነጋዴዎቹን በትንሽ ያሸዋ ደመና ገድሏቸው እንዲሁም የሌላውን ሰው አካል ግድግዳ ውስጥ ማስገብቶት በሲአይኤ ጽሕፈት ቤት አሌክስ እና ዣቪየር የሞይራ ጽሕፈት ቤትን ጎብኝተው በግብፅ ስለተከሰተው ነገር ሲጠይቋት እሷም በአንደኛው የሚውታንት መኖር ላይ እምነት ያለውንና ትንሣኤውን ተስፋ የሚያደርግ አምልኮ እየመረመረች እንደነበረም አወቁ። እንደ ሞይራ አባባል ይህ ሚስጥራዊ ፍጡር አፖካሊፕስ ተብሎ የሚጠራ ሲሆን ከ10 ሺዎች ዓመታት በፊትም ተወልዷል። ነገር ግን የሌሎችን አካል የመውሰድ ኃይል ስላለው የሌሎችን አካል ሲወስድም በዛም ችሎታቸውንም ለመስረቅ አስችሎት ይህም ለዘመናት ስፍር ቁጥር የሌላቸው ሚውታንቶች ችሎታዎች እንዲያከማችም አድርጎታል። በብዙ የተጠራቀመ ኃይል አፖካሊፕስ ኃይሉን ለማስፋፋትና እንደ ጠባቂዎች ለመጠቀም 4 ተከታዮችንም መርጦ ነበር እና አሁን ተመልሶ ስለመጣም የሚያደርገው ይህንኑ ነው። የመጀመሪያ ምርጫው ስቶርም ስትሆን እሷም ወደ መደበቂያዋ ወስዳው ለማነጋገርም ትሞክራለች። ነገር ግን አፖካሊፕስ የምትናገረው ምንም አልተረዳምና ከቴሌቪዥኑ ጋር ለመገናኘት ወስኖ ሁሉንም ወቅታዊ ቋንቋዎችም ተምሮ ባለፉት 5000 ዓመታት የተከሰተውን ሁሉም አወቀ። ከዚያም አፖካሊፕስ ደካሞች ምድርን እንደተቆጣጠሩ ተረድቶ ስቶርም በእቅዱ እንድትረዳው ኃይሏን በማግሏትም ይህንን ለመቀየርም ወሰነ። ወደ በርሊን ተመልሳ ሚስቲክ ካሊባን በመባል ወደሚታወቅ ሚስጥራዊ ነጋዴ ሄዳ ከርት ሀገሩን ለቆ ሄዶ ከዚያም ርቆ መደበኛ ኑሮ እንዲኖር የውሸት ሰነዶችንም ገዝታ፣ ነገር ግን ወጣቱ ፎቶግራፎችን እየተነሳ ሳለ ካሊባንም ስለ ማግኒቶ መረጃ እንዳለው ተናገረና በቤተሰቡ ላይ የደረሰውንም ነገራቸው። ዜናውን እንደሰማች ሚስቲክ እቅዶቿን ትታ ለፕሮፌሰር ዣቪየር ያገኘቻቸውን ለመንገርም ወደ ዩናይትድ ስቴትስም ለመጓዝ ወሰና ከሄዱ በኋላ ስቶርምና አፖካሊፕስም ወደ ነጋዴው ሄደው ስለ ኃይለኛ ሚውታንቶችን መረጃ ቢጠይቁም ነገር ግን ገንዘብ ስለሌላቸው ካሊባን መረጃ ለመስጠት እምቢ ብሎ ሽጉጡንም ያወጣል። ይህም በመጀመሪያው ሚውታንት በቀላሉ ተበታትኖ ነጋዴው አደጋ ላይ መሆኑን ስትረዳ ሳይሎክ እሱን ለመጠበቅ ወስና ኃይሏን ተጠቅማ አፖካሊፕስን የምታስፈራራበትንም ሰይፍ አሳየች። ነገር ግን ከመፍራት ይልቅ ችሎታዋ አስደሳች ሆኖ አግኝቶት ወደ ቡድኑም ለመመልመልም ወስኖ ኃይሏን እንደሚጨምርላትና ነፃነት ሊሰጣትም ቃል ገባላት። ከዚያ በኋላ ብዙም ሳይቆይ ሳይሎክ ወደ ኤንጅል ወዳለበት ቦታ ቴሌፖርት አድርጓቸው አፖካሊፕስ እሱንም ለመመልመል ወስኖ ክንፎቹን አስተካክሎ እንደ አርክኤንጅልም በማድረግ ላባዎቹን እንደ ቀስት መተኮስ የሚችል የብረት ክንፎች ያለው ሚውታንት አድርጎም ለወጠው። በአሁኑ ሰዓት ማግኒቶ በቀሉን ለመጨረስ ወስኖ ወደሚሰራበት የብረታ ብረት ፋብሪካ ሄዶ ሁሉንም በሮች ቆልፎ መሳሪያዎቹን እንዳይሰሩ ካደረገ በኋላ ሁሉንም ሰው ትኩረት ስቦ በቅርቡ ዘመዶቹ አሁኑ የሚሰማውን ተመሳሳይ ስቃይ እንደሚሰማቸው መናገር ጀመረ። ምክንያቱም እያንዳንዳቸውንም ሊገላቸው ነበር። በዚያን ጊዜ ስቶርምና ሌሎች ከኤሪክ ጀርባ ታይተው እሱም ሊያቆሙት የመጡ ቢመስለውም ነገር ግን አፖካሊፕስ ለዚያ እንዳልመጡ ተናግሮ ኃይሉን ተጠቅሞ የእያንዳንዱን የሰው ልጅም አካል በታ
ተበታትኖ ያንን ካደረገ በኋላ የመጀመሪያው ሚውታንትም እሱን ፍለጋ እንደመጣ ተናግሮ እንዲከተላቸው ጋብዞት ማግኒቶንም ኃይሎቹ ወደ ተወለዱበት በፖላንድ ወደሚገኝ እስር ቤትም ወሰደው። አፖካሊፕስ ኤሪክ ያጋጠመውን ሁሉ አስታውሶ በሁለተኛው የዓለም ጦርነት ወቅትም እሱን መንከባከብ እንዳልቻለ ነገር ግን አሁን የማይበገር ሊያደርገው እንደሚችልም ተናግሮ በመጨረሻም ክፉ ሰው የማግኒቶን ኃይልም አጉልቶለት መሬት ላይ ያሉትን ብረቶች እንዲያንቀሳቅስም ጠይቆት ይህም በዙሪያው ያለውን ሁሉ የመቆጣጠር ችሎታ ሰጥቶት የእስር ቤቱን ክፍሎችን ሙሉ በሙሉ አጠፋ። በዩናይትድ ስቴትስ ኩዊክ ሲልቨር በመባል የሚታወቀው ፔትሮ ስለ ኤሪክ በፖላንድ ስላደረገው ጥቃት ዘገባ አይቶ እሱን ለማግኘት እርዳታ ለመጠየቅም ወደ ዣቪየር ለመሄድ ወሰነ። ምክንያቱም ማንም ባያውቅም ፔትሮ ግን የማግኒቶ ልጅ ነው። በኤክስ ማንሽን ሚስቲክ ሃንክን አግኝታ ፕሮፌሰሩ እስኪመለሱ ድረስ ኖክተርንም ከሳይክሎፕስ ጋርም ትታም ሄዳ ብዙም ሳይቆይ ከሞይራ ጋር ሆኖ ዣቪየር ሚስቲክን እንደገና በማየቱም ተገርሞ ጓደኛው ጋር የተወሰነ ጊዜ ብቻቸውን እንዲያሳልፍም ጠየቀ። ብቻቸውን ሲሆኑ ሴትዮዋ ስለ ኤሪክ መታየትና ቤተሰቡ እንደተገደሉም ነግራው እንደገና እሱን ለማግኘትም እርዳታም ጠየቀች። ይህንን ለማድረግ ዣቪየር ወደ አእምሮ መቆጣጠሪያው ክፍል ሄዶ የነርቭ ሄልሜትም ለብሶ የማግኒቶን አእምሮ ማግኘትና ርቀው እያሉም ከሱ ጋር መገናኘትም ችሎ በፕላኔቷ በሌላኛው ክፍል ፕሮፌሰሩ ከቀድሞ ጓደኛው ጋር በመነጋገር ወደ ኤክስሜን መኖሪያ ቤት እንዲመለስም ጠየቀው። ነገር ግን ኤሪክ እምቢ ብሎ በቅርቡ ሁሉም ሰው እንደሱ ተመሳሳይ ስቃይ እንደሚሰማቸውም ተናገረ። በዚህ ጊዜ አፖካሊፕስም የቻርለስን መኖር ተሰምቶት ኃይሉን ተጠቅሞ የቴሌፓቱን አእምሮ ተቆጣጥሮ በዓለም ዙሪያ ካሉ ከተለያዩ ሰዎች ጋር በመገናኘት ሁሉም ሀገሮች ቦምቦቻቸውን ወደ ሰማይ እንዲወረውሩ አድርጎ ይህም ሀገራቱ ሙሉ በሙሉ አደጋ ውስጥ ማስገብቷቸው ተስፋ በመቁረጥ ሃንክ ኮምፒውተሩን ለማጥፋት የሚችለውን ሁሉ ቢያደርግም ነገር ግን ሳይችል ሲቀር ዣቪየርም አሌክስ ኃይሉን ተጠቅሞ አፖካሊፕስ ከአንድ ሀገር ወደ ሌላ ሀገር ሚሳይሎች ከመወንጨፉ በፊት አእምሮ መቆጣጠሪያውንም እንዲያጠፋም ጠየቀው። በዚህ መንገድ ቦምቦቹ በምድር ላይ እንዲዞሩ ማድረግና ከነርቭ ሄልሜቱን መራቅ ችለው ነገር ግን ብዙም ሳይቆይ ማግኒቶ በፊታቸው ታይቶ የቀድሞ ጓደኛውን ወንበር ወደ እሱ ስቦትን በፖርታል አድርጎ ወሰደው። እሱን ለማስቆም እየሞከረ አሌክስ ወደ ክፉዎቹ ሮጦ አፖካሊፕስን ሊመታ የነበረውን የኃይል ፍንዳታም ተኩሶ ነገር ግን በጊዜ ማምለጥ ችለው የወጣቱ ጥይትም የመኖሪያ ቤቱን አንድ መሳሪያ መጥቶ ታላቅ ፍንዳታም አስከተለ። በውጪ ኩዊክ ሲልቨር የሆነ እንግዳ ነገር መከሰቱን ተረድቶ በሱፐር ፍጥነቱም ጊዜውን ቀንሶ ወደ ውስጥ ሮጦ ሚስቲክና ሌሎችንም አድኖ በመጀመሪያው ፎቅ ላይ አንዳንድ ተማሪዎች በፍንዳታው ሊጠፉ ቀርበው ስለነበር ፔትሮም እነሱንም ማዳን ችሎ መኖሪያ ቤቱ በተማሪዎች የተሞላ ስለሆነ ኩዊክ ሲልቨር በእያንዳንዱ ክፍል ሮጦ እሳቱ ከመድረሱ በፊት ሁሉንም ተማሪዎችንም አድኖ ከፍንዳታው በኋላ ስኮትም ከኖክተርን ጋር ተመልሶ ስለ ወንድሙ መጠየቅ ቢጀምርም ነገር ግን እሱ ወደ መሃል በጣም ስለቀረበ አሌክስ በእሳቱ ለመመታት የመጀመሪያው ነበርና ኩዊክ ሲልቨርም እሱን ማዳን አልቻለም ነበር። ሳይክሎፕስም መረጃውን እየተረዳ ሳለ ጂን ግሬይም አንድ ሰው እየቀረበ እንደሆነ ሰምታ ከስኮትና ኖክተርን ጋር ለመደበቅም ወስና ወታደሮቹ ሄሊኮፕተሩን አሳርፈው በሃይፐርሶኒክ መድፍም ሁሉንም ሲያጠፉ ተመልክተው ያንን ካደረጉ በኋላ ከወታደሮቹ አንዱ ማንም እንዳልቀረ ለማረጋገጥ ወደ ፍርስራሹ ሲሄድ ጂን ኃይሏን ተጠቅማ የሰውየውን አእምሮ ተቆጣጥራ እነሱ ያሉበትን ቦታ እንደ ኮንክሪት ብሎክ ብቻ እንዲያይም አድርጋው ሄሊኮፕተሩ ሊሄድ ሲል እስካትም ኖክተርን ወደ ተሽከርካሪው እንዲያጓጉዟቸው ጠይቆት አብረው ወደ ሚውታንት አዳኙ ጣቢያም ሄዱ። እዚያ ኮሎኔል ስትራይከርም ዣቪየር የጦር መሳሪያውን እንዲወነጭፍ ምክንያት ሆናል ብሎ በመክሰስ የት እንዳለም ሲጠይቅ ነገር ግን ሞይራ አሁን የሚያስጨንቅ በጣም ጠንካራ የሆነ ሰው እንዳለ ማስጠነቀቀችው። ስኮትና ሌሎቹ ጓደኞቻቸውን ለማዳን መንገድ ለማግኘት ሲሞክሩ አፖካሊፕስም ፕሮፌሰር ኤክስ እስኪነቃ ድረስ ጠብቆ ኃይሉን ተጠቅሞ ክፉ ሰው የሚለውን እየደጋገመ መልእክት ወደ መላው ፕላኔት እንዲያስተላልፍም አዞት ዣቪየር የመጀመሪያው ሚውታንት እንደተመለሰና በቅርቡ ሁሉም እንደሚጠፉ ለሰው ልጆችም አስጠነቀቀ። ነገር ግን ይህንን መልእክት ለሰዎች እየሰጠ ሳለ ከጂን አእምሮ ጋር መገናኘትና ትክክለኛ ቦታውን ማሳወቅ ችሎ ሌሎቹ ሚውታንቶች ጋር ተሰብስባ እሱን እንድታድነውም ጠየቃት። ሲያወሩ ሶስቱ ሚውታንቶች በጥበቃ ሰራተኛው ተገኝተው እሱም በእነሱ ላይ ሲተኩስ ኖክተርንም እንዲያጓጉዛቸው አስገድዶት እንደ ዕድል ሆኖ ከርት ወደ ጄኔሬተር ክፍል የወሰዳቸው ሲሆን ከዚያም ሶስቱ ኃይሉን ማጥፋት ችለው ይህም ጓደኞቻቸው እንዲያመልጡ ቀላል አደረገላቸው። ነገር ግን መቆጣጠሪያውን ሲፈልጉ ጂንም በአንድ የተጠናከረ ሳጥን ውስጥ አንድ ሰው ሲተነፍስ ሰምታ እስረኛውን ልታስለቅቅም ወሰነች። ይህንን ከማድረጓ በፊት ሶስት ወታደሮች ወደ ክፍሉ ገብተው
ወጣቶቹም ለመደበቅ ተገደው ነገር ግን በቴሌፓታዊ አማካኝነት ሳትጠጋ እንኳን ጎጆውን መክፈትና ወልቨሪንን ማስለቀቅ ችላ እሱም በንዴት ተውጦ ወታደሮቹንም አጠቃ። ሰዎቹ ከፊቱ ሲታረዱ በማየቱ ስትራይከርም ለመሸሽ ወስኖ ሎጋን ወታደሮቹን መግደሉን ሲጨርስና መውጫ ሲፈልግ የሆነ ስህተት እንደሆነበት በመገንዘብ ጂን ወልቨሪንን ተከትላ ሄዳ የነርቭ ሄልሜቱንም ከራሱ ላይ ማወለቀች። የሎጋንን ትዝታዎች በከፊል መልሶ ከሄደ በኋላ ኖክተርን ወደ መቆጣጠሪያው ክፍል ሄዱ ጓደኞቹ ከበሩ እንዲርቁ ጠይቆ ስኮቱን በአይኑ ፍንዳታ ቀዳዳ መክፈት ቻለ። በመጨረሻም ተገናኝተው ኤክስሜኖች ወደ ኤክስ ማንሽን ተመልሰው ፕሮፌሰር ዣቬርን ለማዳን በጄት አውሮፕላንም ተነስተው በቀጥታ ወደ ግብጽ ከበረሩ በኋላ እዚያም አፖካሊፕስ የመጨረሻ እቅዱንም ይጀምራል። የፕሮፌሰሩን የቴሌፓቲክ ኃይሎች እየፈለገ የመጀመሪያው ሚውታንትን ማግኒቶ በሰዎች ልጆች የተሰራውን ሁሉ እንዲያጠፋ ማዞት እሱም ከቻርለስ ጋርም ሰውነቶቹን ሲለዋወጥ የአፖካሊፕስን ትዕዛዝ በመፈጸም ኤሪክ የምድርን ማግኔቲክ ምሰሶ ማበላሸት ችሎ የተሰባበሩ መርከቦችንም ወደሱ መሳብ ጀምሮ ይህም በመላው ዓለም ስፍር ቁጥር የሌላቸውን አውሎ ንፋሶችና የመሬት መንቀጥቀጦችን ፈጥሮ ፕላኔቷ ልትወድም ስትል አፖካሊፕስ ዣቬርን በአንድ መድረክ ላይ አስሮት ኃይሉ ለሱ እንዴት እንደሚጠቅመው ማውራት ጀመረ። ምክንያቱም በቴሌፓታዊ አማካኝነት ክፉ ሰው አይምሮን ወደ ፈለገበት ቦታ መውሰድና ማንንም መቆጣጠርም ይችላል። ከረጅም ጉዞ በኋላ ኤክስሜኖች በመጨረሻ ግብጽ ደርሰው ሚስቲክ ኩዊክሲልቨርን ወደ ማግኒቶ ልትወስድም ወስና ሌሎቹ ደግሞ ፕሮፌሰሩን የማዳን ኃላፊነት ወስደው ከፍተኛ ፍጥነቱን ፒየትሮ ወደ አባቱ የሄደ ሲሆን እሱም ማንም እንዳይደርስበት በሚያገድ በጣም ጠንካራ ማግኔቲክ መስክም የተጠበቀ ነው። ከፒራሚዱ ስር ኤንጅልም ኤክስሜኖችን ማጥቃት ጀምሮ ሃንክም ኖክተርን ወደፊት እንዲሄድና ፕሮፌሰሩን እንዲያድን ቢያዘውም ነገር ግን ክፉ ሰው የሚያቅዱትን ተረድቶ ከሱ በኋላም ለመሄድም ውጊያውን ተወው። አሁንም በውጪ ሌሎች ጀግኖች ወደ ፒራሚዱ ሲሮጡ ስቶርም እነሱንም ለማስቆም ታይታ ኃይሏንም ተጠቅማ መኪና ወደ ቢስት ወርውራ እሱም መያዝ ችሎ መልሶ ወደ ክፉ ሰው ወረወረው። በዚያን ጊዜ ሳይሎክስ ታይታ ሰይፎቿን ተጠቅማ ተሽከርካሪውን በግማሽ ሰብራው ኤክስሜኖችን ለመለያየትም ከስቶርም ጋርም ጎን ለጎንም ትዋጋለች። ከፒራሚዱ ውስጥ ኖክተርን ፕሮፌሰሩን እየፈለገ ወደ ኋላና ወደፊትም ቴሌፖርት አድርጎ ነገር ግን ከኋላው ባጠቃው አርኬንጅልም ተገርሞ እሱም የኤክስሜኑን ጅራትም ይዞት ክፉን ሰው ከፒራሚዱ አንድ ጎን ወደ ሌላኛው ጎንም አጓጉዞት ከርትም በአንድ ጎጆ ውስጥ ማስገባት ችሎ ይህም ወደ ፕሮፌሰሩ አቅጣጫ ለመሄድም ነጻም አደረገው። በውጪ ሃንክ ከሳይሎክ ጋር እየታገለ እሷም ጅራፏን በአንገቱ ዙሪያ ማንጠልጠል ችላ ግድግዳ ላይ ወርውራው ቢስትንም መሬት ላይም እየጎተተችው ህይወቱን ሊያጣ ቢቃረብም ሃንክ ነፃ ማውጣት ችሎ ክፉዋን ሴትም ወደ ሌላ ህንፃ ጣሪያ እንድትወረወር ያደረገ ምትም ሰነዘረባት። ስኮትም ስቶርምን ለመምታት እየሞከረ ሳለ ኖክተርን ፕሮፌሰሩም ጸጉሩን እንዳጣማ አግኝቶት በህይወት ወደ ጄት ውስጥ ማስገባትም ችሎ ብዙም ሳይቆይ ጄን ግሬንም አዳናት። ከፒራሚዱ ውጪ ሳይክሎፕስና ስቶርም አሁንም እየተዋጉ ሳለ ከርት ታይቶ ጓደኛው መነጽሩን እንዲያደርግ ጠይቆት ወደ ጄት ውስጥም ቴሌፖርትም አደረገው። በዚህም ቢስትን ማዳን ብቻ የቀራቸው ሲሆን በመጨረሻ ወደ ዩናይትድ ስቴትስ መመለስ ይችላሉ። ነገር ግን ሞይራ ጄቱን እያፋጠነች ሳለ አርኬንጅል ነፃ መውጣት ችሎ እሷን ወደ አውሮፕላኑም ለመሸከም ሳይክሎንም ፈልጎ ወደ እነሱ ለመድረስ ሴትዮዋ ጣሪያ ላይ ቀዳዳ ከፍታም ኖክተርን ወደ መሬት ሁሉንም ቴሌፖርት ለማድረግ ወስኖ ይህም ጂን አውሮፕላኑን ወደ ታች እንድትጠቁምና ክፉዎቹን በመሬት ላይ እንዲጓጩ ማስቻላቸው። እሱ ቀድሞውኑ ውስጥ ስለሆነ አርኬንጅል በጊዜ መውጣት አልቻለምና ከጄቱ ጋር ፈንድቶ ነገር ግን ሳይሎክ ዘላ መውጣት ችላ ሰይፉን በህንፃው አሰራር ውስጥም በመክተት ጉዳቷንም ቀነሰች። ማግኒቶ እጅ እንዲሰጥ ለማሳመን ከሞከረች በኋላ ሚስቲክ አውሮፕላኑ ሲፈነዳ አይታ ኩዊክሲልቨር በመጨረሻ ወደ ውጊያው ለመግባት ወስኖም በፍጥነቱ አፖካሊፕስ ምላሽ ለመስጠት ጊዜ እንዳይኖረው አድርጎ መጥቶት ቀርፋፋ ቢሆንም ክፉ ሰው እግሮቹን አሸዋውን በመጠቀም መያዝ ችሎ እንዳይቀሳቀስ በማድረግም ደጋግሞ በመምታት የወጣቱን እግሮችም ሰበረ። በዚህ ጊዜ ሳይሎክም ታይታ አፖካሊፕስ የመጨረሻውን ምት እንድትመታውን ፈቅዶላት ነገር ግን በምትኩ ሴትዮዋ ካታናዋን ተጠቅማ ክፉን ሰው አንገቱን ለመቁረጥ ሞከረች። በወሰዳቸው ኃይሎች ምክንያት የመጀመሪያው ሚውታንት ወዲያውኑ ማለት ይቻላል ተፈውሶ ሴትዮዋን አንገቷን ይዛት እሷ በእውነቱ ተመስላ የመጣችው ሚስቲክ መሆኗም ተገለጸ። ጓደኛው ህይወቷን ልታጣ ስትል በማየቱ ዣቪየር በመጨረሻ እርምጃ ለመውሰድ ወስኖ የቴሌፓቲክ ኃይሉን ተጠቅሞ የክፉን ሰው አይምሮ ለመቆጣጠር ሞክሮ
ነገር ግን አፖካሊፕስም ሙሉ በሙሉ በኃይል የተሞላ ነውና በአይምሮ ደረጃም እንኳን መቋቋም ችሎ የቻለ ስምቶች እየተከላከለ ንቃተ ህሊናውንም አጥቅቶት፣ በዚህም ክፉ ሰው የፕሮፌሰር ኤክስን ቦታ ማወቅ ችሎም ወደ እሱም ገሰገሰ። ነገር ግን በዚያን ጊዜ ማግኒቶ በመጨረሻ ጣልቃ ለመግባት ወስኖ ኃይሉን ተጠቅሞ በአካባቢው ባለው ብረትም ክፉን ሰው ለመጨፍለቅም መሞከር ጀምሮ፣ ይህንንም እየተቋቋመው መሆኑ በመገንዘብ ሃንክ ወደ ውጊያ ሜዳ ሄዶ የቆሰሉትን ሲያድንም፣ ሳይክሎፕስ የክፉን ሰው ጋሻ ለመስበርም ማግኒቶን ለመርዳት ሞክሮ እሱም ጥቃታቸውን ከመከላከል በተጨማሪ በአይምሮ ደረጃም ከዣቪየር ጋር መታገሉንም ቀጠለ። መምህሯንና ጓደኞቿን ከፊቷ ሊሞቱ ሲሉ በማየቷ ጄን ግሬም በመጨረሻ የፊኒክስ ኃይልን ቀስቅሳ በሾክ ማዕበል ብቻ የአፖካሊፕስን መከላከያ ያፈረሰ እጅግ በጣም ከፍተኛ የሆነ ኃይልም ለቀቀች። ራሱን መከላከል ያልቻለው ክፉ ሰው በመጨረሻ በማግኒቶ የብረት ጨረሮችና በሌሎች ኤክስሜኖች ኃይሎችም እንዲሁ በጨለማ ፊኒክስ እሳቶች ተመትቶ የአፖካሊፕስ አካል ሙሉ በሙሉ ተበታትኖ ጀግኖቹ በመጨረሻ ድልን አስመዝግበው መላውን የሰው ልጅም ከጥፋትም አዳኑት። በዚህ ምክንያት ሚውታንቶች አሁን በሰው ልጆች ዘንድ ተቀባይነት አግኝተው በኤክስሜን መኖሪያ ቤትም በሰላም መኖር ችለው ወደፊት ለሚመጡት በርካታ ግጭቶችም ለመዘጋጀት ጊዜያቸውን ሲጠቀሙም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ